ወስጄዋለሁ ሸጠዋለሁ እስቲ ምን ታመጫለሽ እሺ ወስጄዋለሁ እናያለን አይደል እናያለን እስቲ እናያለን እስቲ ታሳይኛለሽ እኔ ደግሞ እንዴት እንደማስይሽ ታያለሽ እሺ ወይ ምን አመጣው ነው ለቀቀኝ ሲጀመር እቃ አልጠፋሽም እሺ ውሸታም ነሽ ሲጀመር እቃ ሳይጠፋሽ ነው እዛ ቤት የገባሽው እቃ ጠፍቶብኛል ለርሻው ገብተ ደግሞ ወዲህ ወዲያ እንድትላልፈልም ከፈለገሽ ፊት ለፊት እኔ ማውራት ትችላለሽ ፊት ለፊት እስቲ ቆይ ለቀቃት ቆይ እኔ አይኑ እስቲ ረጋ ብላ ማውራት የምትችል ከሆነ ታራቃና ሰላም ፋሚሊዎች እንዴት ናችሁ እኔ እግዚአብሔር ይመስገን ነገር አይታችሁታል አይደለ ሁሉንም እንዲህ ነው እንዲያ ነው ብዬ መናገር አልችልም ምክንያቱም ግልጽ የሆነ ነገር ነው እና ያያችሁት ያላችሁት ነገር ስለሆነ መናገር አይገባኝና ዛሬ አንድ ነገር አስቤያለሁ ምክንያቱም እኔ በቃ አሁንም መቼም ቢሆን ሐሳቤን ልለውጠው ወይ ልቀይረው ማልችለው ነገር እኔ እና እሱ አንድ ቤት ውስጥ መኖር አንችልም ጭራሽ በቃ ድመትና አይጥ አንድ ቤት ውስጥ መኖር አይችልም አይደለም እና እኔ እና እሷ መቼም ልንግባባ የሆነ ልግባባት የምችላት አይነት ሰው አይደለችም ሶ ከሷ ጋር አብሬ ሆኖ ቤት ውስጥ ተስማምቼ የሚለው ነገር ጭራሽ አልስማማበትም ጭራሽ ደግሞ ከሷ ጋር የመስማማ ፍላጎት የለኝም ኢቭን ከዛ ቤት እሷ መውጣት አለባት በቃ እኔ ምን ይዞት እንደሆነ አላቅም ቀዩን ቃል ያስገባቸው አንዳንዴ ሳንፈልግ በግድ ቃላችንን የምናጥፍበት ነገሮች አሉ ማለት ነው ምክንያቱም የማይሆን ነገር ሲሆን ይሄ አሁን በቃ ሁላችሁም የምታውቁት ነገር ነው በቃ ኢቭን እዚህ ጋር እኔም በጣም እያስከፋኝና እያስደበረኝ ያለው ነገር ቢኖር እሱ ነው በቃ ማለት እቺ ልጅ እንግዳ ከሆነች አንዳንዴ እኮ እንግዳ ቤታችሁ ውስጥ ማስቀመጥ የማትችሉበት ሁኔታዎች አሉ ሆቴል አለ ሶ ሆቴል ትደር በቃ እኔ ይሄው ከመጣሽ ጀምሮ አይሚን ስንት ቀን እንደሆነ አላቅም በጣም እየተጣላንበት ያለው ነገር ከዚህ ቤት ትውጣ በጣም እያጨቃጨቀኝ ነውና ዛሬ አንድ ነገር አሰብኩኝ ፋሚሊዎች ምክንያቱም ይሄ ነገር እስከመቼ ነው እንደዚህ የሚሆነው እስከመቼ ነው ከሷ ጋር ጸቡስ ከሱ ጋር በቃ ምንም ደህና አይደለንም በቃ እንደዚህ እንደመጀመሪያው ፍቅራችን አይደለንም ምንም ሰላም ሊወርድ አልቻለም ያም ደግሞ የሆነው በሷ ምክንያት ነው በቃ እንደምታዩት ነው ግልጽ የሆነ ነገር ነውና ዛሬ ምን አሰብኩኝ ያው ይመስለኛል እዚህ መቆየቷ ምክንያት ወርቁ ስለጠፋባት ነው ብዬ ነው ማሰበው ወርቁ ጠፍቷል የተባለው ወርቅ ሜቢ እሱን ወርቅ ካገኘች ትሄዳለች የሚል ሀሳብ መጣልኝ ማለት ነው አይምሮዬ ላይ ሜቢ ወርቁ ከተገኘ እሷ ከዚህ ልትሄድ ትችላለችና ዛሬ ምን አሰብኩኝ ደውዬለታለሁ አባት ጋር ደውዬለታለሁኝ እና ያሰብኩት ነገር ምንድነው ደውዬለት ለሱ ወርቁ ተገኝቷል ነው የምለው ልክ ሲመጣ ወርቁ ተገኝቷል እና እሷን ጥራት ወርቁን እኔ እሰጣታለሁ አግኝቻለሁ ብዬ በቃ መፈተን ነገር አለ አይደለ ትቆያለች ወይስ አትቆይም የሚለውን ነገር በደንብ ማወቅ ፈልጋለሁ ምክንያቱም ችግሯ ወርቋ እዚህ ጋር ኢቭን እናንተ የምታውቁት ነገር ነው ጭራሽ ወርቅ የሚባል ነገር አልጠፋትም ገባች አይደል ምንም የጠፋ ነገር የለም ወርቅ ቢጠፋባችሁ እንደዚህ በቀላሉ አትሆኑ እንደዚህ በቀለሱ ይከሱና አንሳው ባይዘ እንደዛ ያደረገችውላ የሆነ በሱ ጋር ቦታ ለማግኘት ገባች አይደለ ላንተ ብዬ ነው የሆነ ነገር ስትል ላንተ ብዬ በቃ በዛ ቦታ ደግሞ ሜቢስ የሚሰማው ለኔ ብለ የሆነ ነገር ታደርጋለች እንዲና ሶ እሷ የተጠቀመችው አይዲያዋ ምን መሰላችሁ የሆነ ነገር ሲያደርግ ለሱ ብላ ይሆንና በሱ ቦታ ላይ ቦታ ልታገኝ እኔ ደግሞ ያ ነገር እንዲፈጠር አልፈልግም ሶ ካሁኑ መቋጨት ነው ኢቭን ከመጀመሪያው እኔ ስጥር ስለፋም የነበረው እሷ ከዛ ቤት እንድትወጣ በቃ እሷና እሱ መገናኘት የሚባል ነገር በመሐላቸው እንዲኖር አልፈልግም በቃ ገባችሁ ጓደኛ ናት ኦኬ እንግዳ ናት ምንም እኔ እዚህ ጋር አልከደም እንደ እንግዳ አልተቀበልኳትም ጭራሽም ልቀበላትም አልችልም በቃ ደግሜም ደጋግሜም የምችለው ኢቭን ከሱና አነሳሁኝ እሱን በሱ የተነሳ በቃ ወጥቶን ለምኑን በቃ በጣም ብዙ ነገር እኔ እንጃ እኔ የእውነት አሁን በጣም እንድጠራጠር እኔ ትንሽ ነው የቀረኝ ከሱ ጋር ማይሆን ነገር ውስጥ ለመግባት ትንሽ ነው የቀረኝ ምክንያቱም እየተፈታተነኝ ነው እሱ ሁላ ማለት ነው በቃ ከሱን አንሹ ሲለኝ በቃ በስንት ትግል አነሱለት ማለት ምን ቢኖር ነው ብላችሁ ታስባላችሁ አይደለ በሁለቱ መሃል ምን ቢኖር ነው እንደዚህ አይነት ነገር ውስጥ የሚያስገባው ኢቭን ከሷን ታዩ የሆነ ነገር ሲባል እንደዚህ አትወጣም እስከማለት የሚደርሰው ግን እሱ የኔና እሱ ነገር ነው ያው እኔና እሱ በውስጥ መፍታት ያለብን ነገር ነው እፈታዋለሁ አሁን የሆነ አሳልፌ ያልሰጠው የሚባል ነገር አለ አይደለ እሱን አሳልፌ መስጠት አልፈልግም እናወራበታል ዋናው አሁን እሷን ላስወግዳት አይደለ ከመሃላችን ላውጣት ባይዘ እንጃ በዚህ ነገር ትወጣለች ብዬ አስባለሁ ሌላ ምክንያት ከሌላት አሁን ደግሞ ሜቢ ሌላ ምክንያት ካልተገኘ ወርቁ ብቻ ከሆነ መውጣቷ የማይቀር ነገር ነው ብዬ ነው ማስበው ምክንያቱም እኔ ግን ሳስበው አሁን ላይ እንደዚህ ሆነ ጠፍቶባችሁ ትልቅ ቀን ባይዘይ የሆነ ጠፋ ቢባል የሆነ በጣም ብዙ ሺዎች ብር ማለት በጣም ብዙ ይሆናል የወርቅ ዋጋ ኢቭን አንዱላ በጣም ውድ ነው ማለትና እንዴስ ነው አንድ ሳምንት አልሆነውም አይደለ በቃ 2 ቀን 3 ቀን ወርቁን ታዋችሁ ዝም አለችው እንዴት አስቻላት እና ያ ነገርን ማወቅ ስለምፈልግ
ዛሬ በስነ ስርዓት ምንም አይነት ጭቅጭቅ ምንም አይነት ጸብ ምንም አይነት የማይሆን ነገር ግብ ውስጥ መግባት አልፈልግም በተረጋጋ መንገድ በተረጋጋ መንፈስ ወርቁ ለማንም ሳልተናገርኩም በዚህ ቤተሰብ ለማንም ማለት ነው ምክንያቱም ሁሉም የምፈልገው በቃ ሰርፕራይዝ እንደሆነ ሁሉም እንዴ ታገኘ እንዴ ብሎ እንዲያስቡ ነው የምፈልገው ምክንያቱም ሪል የሚሰማቸውን ስሜት ማወቅ ነው የምፈልገው እሷም ትክክለኛው ፊሊንጓ ምክንያቱም ወርቁ ከሆነ ችግሯ ወርቁ ይሰጣታል ትሄዳለች እንደዛ ብዬ ነው የምነግራቸው ማለት ነው ሁሉም ሲመጡና መጀመሪያ እሱ ጋር ደውዬለታለሁ እሱ ይመጣል ከዛ በኋላ እሱን ካወሩት በኋላ እንዲጠራ ታደርጓለሁኝ እና ያው ዛሬ እንግዲህ እናየዋለን ችግሯ ደግሞ ይሄ ካልሆነ ሌላ ምን ችግር እንደሆነ ደግሞ በቀጣዩ የምናየው ይሆናል ምክንያቱም እኔ ከዚህ ውጪ ችግር አለ ብዬ አላስብም ይኖራልን ብዬ ማስበው ነገር አይደለም ብቻ ቤተሰብ እንግዲህ የሚሆነውን ነገር አብረን የምናየው ይሆናል ብሎ መውጣት ረባክ አለከኝ ቲንክ ማይቢ ዛሬ ለዘን ጠሽት ሄደሽ ነው የመጣሽው የታባቴ እንጃለኝ ነፍሴ እንዴ ሳትናገሪ እኮ ነው የወጣሽ እሱማ የሆነ ነገር በጣት አዲስ ነገር ተፈጥሮ እና ደግሞ ያን ነገር መጀመሪያ ማብሰር የምፈልገው ላንተ ነው ለማንም ሰው አይደለም የሆነ ሁላችንም እዚህ ጋር ሲያስጨንቀን የነበረ ነገር አለ አይደለ የሆነ በመሃላችን ግብ እየፈጠረ ያለ ነገር ግብ ውስጥ እያስገባን ያለ ነገር አለሶ ያንን ነገር እንድንፈታው ግን መጀመሪያ በደንብ ሰላም ብለኝ ናፍቀኛል ብቻውን ቤተሰብ ይሁን ማርያም ዛሬ ገና ብቻውን ሳገኘው በስንት ትግል ብቻዬን አገኘው አሁን ራሱ ማለት ነው ተቻቸው ነው የወጣሁት እና እሺ ተመለስ ለምን መለሳለሁ አንቺ ነግጭ ምንድነው ኦኬቲ ተርታኛለች ብዬ ነው የወጣሁት አይ ለማንኛውም ስለሚመጣው ችግር የለም እንዴ ብዙም አላራረቃችሁም እኔ ክፉ ሰው ስላልሆንኩኝ አላራረቃችሁ አታራርቂናለሽ ብያለሁ ወጣው አይ ነው ልንገር ብዬ ነው ግን ማለት ነው ዛሬ አንዴ መስራችን በላው የሆነ ነገር ልነግርክ ነው ምን አንቺ ደግሞ ሁሌ ምን መስራች ሁሌ እኔን ሰርፕራይዝ አይ ከብድ ምን መሰለ በሰሞኑ ስንት ቀን ነው የጠፋ ነገር አለ አይደለ ሶ ወርቁ ጠፍቷል አይደለ እሱ ነገር እኮ ከተናል አይደል አንተ ብታውም ያው ባለቤቱ ይተዋል ብዬ እንደዚህ በቀላሉ ከተውከው ሌላ ኢላማ አለው ብዬ ነው ማስበው በቀላሉ ወርቅን የሚያክል ነገር ከተተወ የሆነ ነገር ቢኖር ነው እንዴ በቀላሉ የሚታው ነገር ነው ብዬ አላስብም ግን ለማንኛውም እኮ ንብረት ነው እንዴ ዝም አይባልም እኮ እሱን እኮ ነው ዝም አይባልም ልክ ነሽ ግን ሪአክሽኗ እንደዛ አይደለም ባይዘይ ሪአክሽኗ እንደዛ አይደለም ዝም እያለች አይደለም ማለት ዝም ብላለች የጠፋበት ሰው ደግሞ ዝም ማለት የለበትም ግን እኔ ተጮ ያገራለ ተበል አሁን ንብረት ሲጠፋብ በቃ አርፈ ጠፍቷል ብለህ ቁጭ ካልክኮ ሌላ ነትርክ ያስፈልግም ግን ብቻ ዛሬ በአጋጣሚ ወርቁን አግኝቻለሁ ወርቁ ተገኝቷል ነው አጋጣሚ ሆኖ ወርቁን አግኝቻለሁ የት ቤት ውስጥ ነው ያገኘሁት ማርያም የእውነቴን ነው የኔ ወርቅ እኮ አይደለም የኔ ወርቅ እኮ አይደለም አይ ነው ግን ጠፍቶ የቀረ መስሎኝ ነበር አው ነበር ያው ጠፍቶ እውነታ ከሆነ ጠፍቶ የሚቀር ነገር የለውም እና ምን አሰብኩኝ ችግሯ ወርቁ ነው ይመስለኛል አይደለ እንደዚህ ጦርነት ውስጥ የገባ ነው በወርቁ የተነሳ ነው በወርቁ የተነሳ ብዙ ግብግቦች የሆነ ቀላል ንዴት ውስጥ ሆና ነው እንደዛ አይነት ነገሮች የተናገረች አሁን እኔ ማብራሪያነቱ ምናምን አልፈልገውም ምን እንደሆነ ታውቃለህ በዚህ ወርቅ የተነሳ ማይሆን ግብግብ ውስጥ ገብተናል አይደለ ሶ ይሄ ሁሉ ግብግብ የገባው በዛ ወርቅ የተነሳ ነው ሶ አሁን ልጅታ ተጣርቻለ ልንገራት ነው አይደለም ቆይ እሱ አይቀርም ኢቭን ላገኛትም በአካል እፈልጋለሁኝ ልጅታ እዚህ ቤት እንድትቆይ አልፈልግም ወርቁ ከሆነ ችግሯ ወርቁን እንሰጣታለን ከዛ በኋላ ደግሞ ወደ መጣችበት ሄዳለች እኮ ወርቁ ነበር አይደለ አሁን ደውለህ ትጠራታለህ ወርቋ ተገኝቶላታል እንደውም ከሄኑ ጋር ናቸው በቃ ደውልላቸውና ወርቋ ስለተገኘ ትሂድ እሱ ነው ፍላጎቴ አግኝቻለሁ በስተመጨረሻ ከህይወቴ ላስወጣት ነው አፈይ የና ይዋለች አንተ ጋር እና እዛ እንትኑ ኮብልስቶን መንገድ ላይ እሺ ና እየጠበቅን እሷንም ይዛት ነው እሺ እና ደሳለክ በጣም ከምንድነው የሆነ ከታሰርክበት ነገር ለገላገልክ ነው እየተስፈለከ ባይዜ ማለት ነው በጣም የሚደብር ነገር ነው በጣም የሚያስጠላ ነገር ነው የሆነ ሰው ቤታችሁ ቃስ ቀምጦ ያቃ ጠፋ ሲል በጣም ግን ሸሚዝ ነገር አንድ ነገር አንተንም ልጠይቅህ የምፈልገው ነገር ማለት ጠይቅኝ እኔ ፍቅር አሁን አንቺ ጠይቅኝ የፈለግሽውን ነገር ከመጠየቅ ወደ ኋላ አይደለም ማለት በቃ ከዛ ቤት እንድትወጣ ያልፈለክበት ምክንያት አለ በጣም በቃ
እና ያንን ነገር እንደሰለኝ ይፈልጋለሁ እና ምን ፈልጌ አይደለም ተገድቼ ነው። ይሄን ነገር ደግሞ ታውቂያለሽ እኔ ባንቺ የመጣ እንኳን ከቤት አስወጥቻት ነበር። እኔ እኮ እንትንን እኮ አይደለም እያልኩ አሁን እኔ እናንተ እኮ አልተጣላንም ገባክ? ይሄ በመሀላችን የማያግባባ ሰው ገብቶ እንዳንግባባ እያደረገ ነው ገባክ አይደለ? አሁን እኔ ኢቭን እንደ በፊት አይደለም ማርያም ነው መልክ እንደ በፊቱ ቢሆን ስንት ቀን ነው የምዘጋክ? እንኳን ከሌላ ሴት ጋር ሆነ ለኔ ብለ አይመለከተኝም ብዬ ነው ምተው። ግን እንደዛ ማድረግ አላስቻለኝም፣ እንደዛም አላደረኩም እንጂ እንደ በፊቱ አቦን ታቀኛለህ። ማይሆን ጦርነት ውስጥ ማይሆን ነገር ውስጥ ነው የምንገባው። እኔ ደግሞ እንድንገባ አልፈልግም። እኔም እኮ ስለማልፈልግ ነው። ግን ደግሞ አንተ ማርያም ነው የምልህ እኔ በጣም እያስከፋኝና ሌላ ነገር ውስጥ እንደገባ እያደረከኝ ነው። አትሳመኝ እሺ? ልንገርህ አሁን ዛሬውኑ ከዚህ ቤት እንድትወጣ ፈልጋለሁኝ እኔ ገባህ አይደለ? የምሬን ነው ማርያምን። ዛሬውኑ ከዚህ ቤት ዛሬውኑ ሳይሆን ነገሽ አይደለ? አንደኛ ነገር ይኸውልሽ ሰውን እንረዳ። አሁን ሰው ክፉ አይደለም። እናቴ አንዴ አዳምጪኝ። እሺ እኔ እኮ እሷን አታግኛት፣ እሷን አታውራት ከሷ አላልኩም። ከዛ ቤት ብቻ ትውጣልኝ፣ ከዛ ተረዳት፣ አዋራት። ይሄን ነገር ደግሞ እንጠይቃታለን። ነገር ግን ይላልና አሁን ለምንድነው ሁሌ የሰው ሳይሆን ፈልገው እኔ ቃል ገብቼ ከዛ ይዣት መጣው። ድጋሚ ደግሞ ባንቺ ምክንያት ድጋሚ ቃል ገባው። ይሄን ነገር ደግሞ እንዴት ነው ሽማጥፈው? ከቤት እኮ አስገባሻለሁ ያልካት እኮ እኔ ስታስፈትኝ ተፈታሁኝ አይደለ? ሰው ገባች። አሁን ደግሞ ትወጣለች። በቃ አለቀ። ምንም የሚያጨቃጭቅ ነገር አልፈልግም። የእውነቴን ነው የምለው። አሁን እኔና አንቺ የሚያጣላ ነገር ነው ይሄ። እናት አሁን ይሄን ነገር እሺ ተይ ነው አሁን እቃዋ ተገኛለች። እሺ አባት በቃ ከዚህ ቤት ትወጣለች። አለቀ። ማርያም ነው የምሬ ነው። ሌላ ምንም ነገር አልፈልግም። አንድ ነገር እሺ አዳምጪኝ። ይኸውልሽ ቤተሰቦቿን እየፈለገን ነው። ልክ ቤተሰቦቿን ልንገር ካንተ ቤት ወጣ ቤተሰቦቿን መፈለግ ለምንድን ነው የማይገባክ? ሆቴል አለ አይደለ? ሆቴል ትኑር ከፈለክ ጧጧት ሄደህም የምታፈልጋ ከሆነ ቤተሰቦቿን ታፈልጋታል። ግን ደግሞ እዛ ቤት ውስጥ እሷ እንድትኖር አልፈልግም። እሺ ሆቴል እንድትፈልግ አዎ እንያዝላት፣ ከፈለክ እንያዝላት። ብቻ ከዛ ቤት እንድትወጣ ነው የምፈልገው። ሻንቺ ፍላጎትሽ ከሆነ ሆቴል እንይዛለን፣ ችግር የለም። እኔ ደስ ነው የሚለኝ ነገር ግን አሁን ሆቴል ይዛ ደግሞ ሌላ ነገር ደግሞ እንዲፈጠር ይፈጠራል። በቃ ቅርባችን ያለው ሆቴል አለ አይደለ? የምናውቀው ሆቴል አለ። ያውቁካል አንተ ነህ። ስለዚህ ባንተ የተነሳ እንግዳይ ናት ብለህ በስነ ስርዓቱ ሆቴሉን ታስይዛታለህ። በቃ ሌላ ጦርነት ውስጥ እንድንገባ አልፈልግም። አንደኛ ነገር መረዳት ያለብን ነገር አለ። ቤተሰብ ብዙ ጊዜ ነይ እንደውም እዛ ሰፈር እንሂድ። አንሂድም፣ እዚህ እንጠብቃቸው። አዎ እዚሁ ጠብቀን እናውራና እንዲያውርተናቸው እንጨርስ። በቃ እኔ ምንም ጭቅጭቅ አልፈልግም። ቤተሰብ ይኸውላችሁ እኔ አንዴ የሰው ልጅ ቃል ይገባል፣ አደርጋለሁ፣ ፈጽማለሁ ብሎ ሊሻር ይችላል። ምክንያቱም ሀሳቡ ማይቀየር የሞተ ሰው ብቻ ነው። ግን እኔ በብዙ ነገር ምያለው የማልኩትም መሀል ላይ ይዘኛል ብዙ ነገሮች አሉና ይሄን ነገር ደግሞ ልንገር ሲጀመር ይሄንን ነገር የምታደርገው ለደና ሰው ቢሆን ኦኬ፣ ደና ሰው አይደለችም። ካላስ ተምጣም ነው ገባኝ። ከነሱ ጋር ምን ያገናኛል? ዌልካም ዛሬ በፈገግታ ነው። እንዴት ነህ? አለሁልህ። እግዚአብሔር ይመስገን። እዚህ ጋር ነኝ አሁን። እሺ ሰላም በይ። የምስራች ታበስራታ ተፈጠረ። ሰላም ተባባሉ። አባት በቃ እኔ ወደ ጉዳይ ዛሬ ፈለኳችሁ ነው አይደለሁኝ? እኔ ወደ ጉዳይ ልግባ። አሁን በስተመጨረሻ ማለት እኔ ልናገር። ቆይ እሺ ንገሪያት። እሺ አንብብሻለሁ ዛሬ። አመሰግናለሁ። እሺ እና ያው አንደኛ ማለት ለጠይቃት የምፈልገው ነገር አለ። እዚህ ጋር የሆነ እቃቃ ጨዋታ እንድናደርገው አልፈልግም። ህይወት ነው ይሄ። አሁን ተቆጥተሽ የምትናገሪው ነገር እኮ አይደለም። አንዴ ታልቃ እንድገባ አልፈልግም የኔ ፍቅር። አንዴ እሺ ነው ላውራና ይሄ ሁሉ ነገር ይበቃናል። እስከዛሬ የተፈጠረው ነገር ገባሽ? ባንቺም ህይወት በእኛም ህይወት መተሽ በጣም ይረብሽ ህይወታችንን ካወቅሽው እንደዚህ አልነበረም ህይወታችን ማለት ነውና ያው አንዴ መጀመሪያ ሰው ሲያወራ ዝም ብለሽ አዳምጪ ማለት ነው። የጠፋብሽ ነገር አለ በይዘዎች ላይና አንድ ነገር ልጠይቅሽ የምፈልገው ነገር እዛ ቤት የገባሽበት ልትቆይበት የፈለግሽው አላማሽ ምንድነው? እንድትመልሽ የምፈልገው ነገር ማለት ነው። ሲቀጥል የጠፋብሽ ንብረት ብታገኘው ከዛ ቤት ትሄጃለሽ? ይቅርታ ይላንቺ መመለስ ግዴታ የለብኝም። ግዴታ ከሌለብሽ ደግሞ ከዚህ ሂጂ። ጠየኳት አይደለ? መጀመሪያ እንድትመልስልኝ እፈልጋለሁ። የምፈልገው ነገር አለ። ማብራራት አለብኝ እንዴ? እንደዛ ማለቱ አይደለም። አሁን የመጣችበትን ነገር እኮ ይሄንን ነገር መጀመሪያ ይሄንን ነገር ትመልስልኝ። እሺ እኔ ልናገረው ነው? እንድትናገረው ሳይሆን ይሄንን ነገር እንድትመልሰው እፈልጋለሁ። ንብረቷ ከተገኘ ከዛ ቤት ትወጣለች ወይ?
የጠፋባት ንብረት ከተገኘ ከዛ ቤት ትወጣለች ወይ? ከቻልክ ጠይቃትና ትመልሰው። አሁን ከመውጣትና ካለ መውጣት ከራይ ይገናኛል እኮ አይደለ? ንብረቱ ከተገኘላት ከዛ ቤት ትወጣለች ወይ የሚለውን ጠይቅልኝ በመጀመሪያ። ሌላ ንትርክ ውስጥ ሳንገባ ጠይቃት። አይ ምን መሰለህ አሁን የጠፋባት ንብረት አለ አይደለ? እሱ ንብረቷ ከተገኘ ከዛ ቤት ትወጣለች ወይስ አትወጣ የሚለውን ነገር ማወቅ ፈልጋለሁ። እና ለዛ ነው የጠራኋችሁ ዛሬ። እና መልሽልኝ ማለት ንብረቷ ከተገኘ ከዛ ቤት ትወጣለች ወይስ አትወጣ የሚለውን ነገር ማወቅ ፈልጋለሁ። እቃሽ ከተገኘልሽ ትወጫለሽ። ምን ማለት ነው? እቃሽ ከተገኘ ትወጫለሽ ማለት የጠፋብሽ ወርቅሽም ይሁን ምናም ሁሉም ነገር ከተገኘልሽ ከዛ ቤት ትወጫለሽ ወይ? አሁን ምን ማለት አልችልም። አሁን ወርቅ የተገኘት ነው። አሁን እሱን እኮ አልጠየቅኩሽ። ወርቅሽ ተገኘ አልተገኘም እሱ የማይታወቅ ነገር ነው። እኔ እዚህ ጋር ማወቅ የፈለኩት ነገር ቢገኝ ከዛ ቤት ትወጫለሽ ወይ? አንተ ደግሞ ምን ማለት ነው የምትለው? ተነጋግረን የጨረስንበት ነገር አይደለም? ምንድነው የተነጋገርነው? ከዛ ቤት ትወጣለች አልከኝ አይደለም? ለምንድን ነው የምታፍራት? ንገራት በቃ። ከዛ ቤት መውጣት ካለባት እኔ እንድናገር አልፈልግም። በቃ ገባ? ለምን ትፈራታለህ? ንገራት። ትወጣለች ብለኸኛል አይደለ? ትወጣለች አላልኩሽ ብለሃል። እዚህ ጋር አሁን መወሻሸት አያስፈልግም። በቃ ለኔ ብቻዬን ሆነ እንደተናገርከው ነው። እኔ እናንተ አሁን ሳትመጡ በፊት እኔ ከዛ ቤት ትወጣለች፣ ንብረቷ ከተገኘላት ትወጣለች ከዛ ቤት አለ። ከተገኘላት የሚያውቀው ቦታ አለ፣ ሆቴል ትሄዳለች። እሺ እሷን ሲጠይቃል። እሺ እኔ እኮ ጠየቅኩሽ። ንብረትሽ ከተገኘ ከዛ ቤት ትወጫለሽ ወይ? ተገኘም አልተገኘም ከዛ ቤት አልወጣም። ምንም ማያስወጣሽ ነገር አለ? እስቲ ከዛ ቤት እንዳትወጪ ማያደርግሽ ምን ቢኖር ነው? ይሄላንቺ ነገር ይጠበቅብኝ። በቃ ስለማሉ አልወጣም። ይሄን ነገር እኮ ከኔ ጋር ምንም ያያዘው ነገር የለም። እኔ ቤት ምኖረች አንኖረችም ችግር የለውም። ግን እሺ ይሄን ነገር እናደርጋለን። ቆይ ልጠይቅሽ፣ አንቺን ምንድነው አሁን ንብረትሽ ከተገኘ ትወጫለሽ ማለት? ንብረትሽ ከተገኘ ከዛ ቤት ትወጫለሽ። አንቺ ነበርሽ ማለት ነው እኮ አንቺ ወስደሽው ነበር ማለት ነው። ስነ ስርዓት እሺ። እኔ ገባሽ? አንቺን ንብረት የምወስድበት ምንም አይነት የሆነ ምክንያት የለኝም። እንደዚህ አይነት ንክኪ አሁን እንደዚህ እንድትመላለሱ ነው። እሺ አይደለም። በዚህ እኔ በሰላም ነው እያወራሁት ያለው። እሷ ናት እንደውም ወርቄንም ሁሉም ንብረቴን ይወሰደችው። ስነ ስርዓት ያዥ። እንደዛ ማለት አይደለም። ስነ ስርዓት ያዥ አይደለም እናት። በቃ ንብረቷ ከተገኘ አሁን ንብረቴን ወሰደች፣ ከዛ ትወጫለሽ ብላ ከቤት ታስወጣኝ ማለት ነው። ምን አለ ወስጄው በሆንኩኝ ወስጄው ባሆን እንደምትይ ወስጄው ባሆን ገባሽ? እሺ ማን ሊወስድ ይችላል? እኔ ምን አቅልሻለሁ? አሁንም ድጋሚ ነው ሌባ ልትለኝ ነው? ድጋሚ ነው አይደለም፣ አይደለም። ይኸው እንደዛ ማለት አይደለም። ሲጀመር ማለት ነው ክሴን ራሱ ማንሳት አልነበረብኝም። ጥፋተኛ ተይ እባክሽ፣ አንቺ ነሽ ጥፋተኛ። አሁን ምክንያቱ ምንድነው? ቆይ እሺ በቃ አይደለም። ንብረቷ ተገኝቷል። አዎ ንብረቷ ተገኝቷል። አንቺ ወስደሽ ነበር ስትጫወችብኝ ነበር። ተይ እባክሽ፣ ምን አለ ወስደሽ ልንገርሽ። አሁን ንብረትሽን አግኝቼዋለሁኝ። እየሰማሁት አይደል? ከዛ ቤት ትወጫለሽ። ገባሽ አይደለ? ሌላ ነትረክ አልፈልግም። ንብረትሽን አግኝቼዋለሁ። ከዛ ቤት ትወጫለሽ። ከዛ እንዴት እንደማስወጣሽ ደግሞ አሳይሻለሁ። ገባሽ አይደለ? እኔ ደግሞ እንዴት እንደማልወጣ የምር ተገኝቷል። ንብረቷ ተገኝቷል። ስለዚህ ኮተቷንም ይዛችሁ ምናንም ይዛችሁ አስወጪ። እንዳትነኪኝ ስነ ስርዓት ይኑርሽ። ልትጣሉ ሳይሆን ይኸውልሽ፣ ስነ ስርዓት ይኑርሽ። አይደለም ይኸውልሽ፣ እቃዋ ከተገኘ ስጫት በቃ እኮ እቃዋ ተገኘ ከቤት ውጪ እስቲ የፈለገችውን ትሁን። እንደዚህ ፍንጥር የሚያደርጋት ነገር ምንድነው? ቆይ መጀመሪያ ተረጋጉ። ንብረቱ ተገኝቷል አይደል? ንብረቱ ተገኝቷል ከዚህ ቤት። አዎ ገባሽ አይደለ? ቢገባሽ አዎ እንደዛ ነው ማለት ነው። ከዛ አሁን ንብረትሽ ተገኝቷል አይደል? ከዛ እኔን ከቤት ልታስወጣ ከየት አገኘሽው? ትውሰድ አልታወቀም። እንኳንም ወሰድኩት ባይዜ እንኳንም ወሰድኩት። ሲቀጥል ደግሞ አንቺን ሲጀምር ክሴን ማንሳት አልነበረብኝም። እንደዛ ማድረጓ ሳይሆን ይኸውልሽ ትላንትና ነው አገኘሁት ያለችው። ሲጀመር ምን ታመጣለች ነው? ቆይ ምን ታመጣለች? ገባ ና አንተ በመሃል ገብተህ ደግሞ ወዲህ ወዲያ እንድትል አልፈልግም። ከፈለገሽ ፊት ለፊት እኔ ማውራት ትችላለሽ። ገባ ታዲያ ፊት ለፊት እስቲ ቆይ ለቀቃት። ቆይ እኔ አይኑ እስቲ ረጋ ብላ ማውራት የምትችል ከሆነ ታራ ካሁን ስጫትና ማለት ነው የሚደረገውን ነገር እናደርጋለን። መግቢያ እኮ እቃዋ ቤት ስትሄድ ይሰጣታል። ግን እቃዋ የሚሰጣት ከምን ጋር እንደሆነ ታውቃለህ? ከሻንጣዋ ጋር ነው አይደለ? በቃ ከሻንጣዋ ጋር ካልሆነ ይሁን በእናንተ ፊት ነው የምናገረው። ከሻንጣዋ ጋር ካልሆነ ያ ንብረቷ ይመለስላት። በቃ እስቲ ምን እንደምታመጪ አያለው። እስኪ እንደምታስወጪኝ እናያለን። እንደዛ ማለት እኮ አይደለም። በቃ ያልሽኝ ነገር እሺ እናደርጋለን። ያልኳት ነገር ንብረቷን ስሰጣት ከዛ ቤት ትወጣለች አይደለ?
ያለብዛ ግን ከዛ ቤት የማትወጣ ከሆነ ንብረት አይሰጣትም። እሺ በቃ ንብረትሽን ዋናው ንብረትሽን መገኘቱ ነው። አንተም እንደወጣ ትፈልጋለህ? ኖ እንድትውጪ ይፈልጋል። ባይዜ ፕሮሚስ ስለገባልሽ ነው እንጂ በጣም የሆነ ቢያስወጣሽላ በጣም ሙዱ ነው። በጣም እንደ አንገሽግሸሻል ቢገባሽ ማለት ነው። ግን ደግሞ የወለታ ነገር ይዞበት ባይዜ በጣም የወለታ ሰው በመሆኑ እኔ ክብረ ቢስ ሰው አይደለም። ገባሽ አይደለ? ቢገባሽና ለዛ ብሎ እንደዚህ የምትሆኝ እንደዚህ የምታወሪው ባይዜ ስለምቀና ሳይሆን ሲጀመር አታውቂውም። አንቺ ነሽ የምታውቂው። አንቺ ነሽ የምታውቂው። አብረሽ የነበርሽው ስንት አመት ነው? በእናትሽ አልሰጣትም። በዚህ አይነት ሁኔታ አልሰጣትም። በዚህ መውጣት እኮ አይቀርም። እኔ ስማኝ ንብረቷን ስሰጣት ከሻንጣ ጋር እንዲሆን ነው የምፈልገው። ቤት ሻንጣን ታዘጋጅ፣ ስትወጣ ንብረቷ ይሰጣታል። አይ የምትል ከሆነ ግን ያ ንብረት በእጇ አይገባም አይደል? ምርጫሽ ያንቺ ነው። እስቲ ቆይ ምን ልትሆን ነው? ልቀቃት። ሲጀመር ግን ቆይ ሲጀመር እቃ አልጠፋሽም። ገባሽ አይደለ? እቃ አልጠፋሽም። ለቀቀኝ። ለቀቀኝ። ሲጀመር እቃ አልጠፋሽም። እሺ ውሸታም ነሽ። ሲጀመር እቃ ሳይጠፋሽ ነው እዛ ቤት የገባሽው። እቃ ጠፍቶብኛል ለርሻ ማርያም ውሸታም ናት። ምንም የጠፋባት ነገር የለም። እንኳንም ወሰድኩ አይደል? ገባሽ አይደል? እሸጥልሻለሁ፣ እሸጠዋለሁ፣ ወስጄዋለሁ፣ እሸጠዋለሁ። እስቲ ምን ታመጫለሽ? እሺ እወስደዋለሁ። እናያለን አይደል? እናያለን። እስቲ እናያለን። እስቲ ታሳይኛለሽ። እኔ ደግሞ እንዴት እንደማሳይሽ ታያለሽ። እሺ ወይ ይሄ ምን አመጣው ነው? ሲጀመር ልንገርህ አይደለም? ልቀቀኝ። እስቲ ቆይ ልቀቃት። ምን እንድታመጣ ነው? ቆይ ልቀቃት። አይደለም ሁሌ እንደዚህ እየመጣች ማለት ነው የምትዳፈረኝ። ማን ስለሆነች ነው? ማርያምን ማን ስለሆነች ነው? አንዴ ሳጮልሽ ትገላግያለሽ። እሺ ተረጋጊ። እናት ምን ሆነሽ ነው? ምንም አደረገ። ሲጀመር የጠፋባት ምንም ንብረት የሚባል ነገር የላት። ምንም የጠፋባት እቃ የለም። እኔ ልንገር አይደል በሙሉ ልንገር 100% ነው የምልህ። አንድ የጠፋባት እቃ የለም። ልንገር አይደል ሳይጠፋባት እንደዚህ ትሆናለች። ልንገርህ ወርቁ የሚባል ነገር አልተገኘም። እስቲ ቆይ ምን ትሆናለች? ወርቁ የሚባል ነገር አልተገኘም። እኔ ሲጀመር ከዛ ቤት እንድትወጣ እስቲ ትወጣለች አትወጣም የሚለውን ነገር ወርቁ ተገኝቷል ብዬ አዎ አልተገኘም። በቃ ይሄ ቀልድ አይደለም። ገባ? ወርቁ ቢገኝ እንኳን እቺ ልጅ የመውጣት ፍላጎት የላትም ማለት። ሌላ ምን ነገር ቢኖራት ነው እዛ ቤት የምትቆየው? ምን ቢኖር ነው? እሺ አንቺ ፍላጎት ከዛ ቤት እንድትወጣ ከሆነ እኮ ለኔ ማማከር ይችላል ማለት ከህይወታችንም እንድትወጣ ነው። ገባ? ከህይወታችን የምትወጣው ደግሞ ከዚህ ሀገር ስትወጣ ነው። እሺ ምንሽ ነው የምትወጣው? ቤተሰቦቿ ልትገናኛቸው ነው ብዬሻለሁ እኮ። አንተ አባቷ ነህ። በጣም እያበዛኸው ነው። ማርያምን መስመር እየሳትክ ነው ያለው። መስመር እየሳትክ ነው። ምን ሆነህ አንተ? ምን ሆነህ? ይኸውልሽ እኔ ስንቴ ነው የምነግርሽ? ስንቴ ነው ይሄን ነገር ለማድረግ የምታስገድጂኝና? ምን ሆነህ እኮ አይደለም። ምን ካልሆንክ ይሄን ያህል ኃላፊነት መውሰድ አይገባህም።